የበርካታ ዓመታት ታሪካዊ ግንኙነት ያላቸው ኢትዮጵያና ቼክ ሪፐብሊክ በቅርብ ዓመታት በተደረጉ የመሪዎች ጉብኝቶች ደግሞ ግንኙነታቸው ተጠናክሯል። የቅድመ ሰው ቅሪተ አካላት ሉሲና ሰላም በቼክ ዋና ከተማ ፕራግ ብሔራዊ ሙዚየም በእይታ ላይ ይገኛሉ። ብሔራዊ ሙዚየሙ በአዲስ አበባ በ3 ዓመታት የሚጠናቀቅ የልጆች ሙዚየም ለመገንባትም ወስኖ እንቅስቃሴ እያደረገ ነው። ሪፖርተራችን ኤርሚያስ በጋሻው እነዚህንና ሌሎችንም ጉዳዮች አስመልክቶ በኢትዮጵያ ከቼክ ሪፐብሊክ አምባሳደር ጋር ቆይታ አድርጓል። ኢትዮጵያ በርካታ ዓመታት ያስቆጠረ ታሪካዊ ግንኙነት ካዳበረችባቸው ሀገራት መካከል ቼክ ሪፐብሊክ አንዷ ናት። አገሪቱ ቼኮስሎቫኪያ በምትሰኝበት ጊዜም ሆነ ከጎርጎሮሳውያኑ 1993 በኋላ ቼክ ሪፐብሊክ ከተሰኘችበት ጊዜ ጀምሮ በተለያየ መልክ የሚገለጽ ጠንካራና ነባር ግንኙነት መስርተዋል አገራቱ። በቅርቡ እዚህ አዲስ አበባ በሚገኘው የቼክ ሪፐብሊክ ኤምባሲ ጎራ ብለን ከአምባሳደር ሚሮስላቭ ኮሴክ ጋር ቆይታ ባደረግንበት ጊዜም አገራቸው ፋሽስት ኢጣሊያ ኢትዮጵያን በወረረችበት ጊዜ የመሳሪያና የተለያዩ ቴክኒካዊ ድጋፎች ስታደርግ እንደነበር ታሪክ አጣቅሰው አውግተውናል። በሁለተኛው የጣሊያን ወረራ ጊዜ አፄ ኃይለ ሥላሴን ያማክር የነበረው አዶልፍ ፓርለሳክ ደግሞ ሁለቱን አገራት ከሚያስተሳስሩ ገመዶች አንዱ ነው ማለት ይቻላል። በበርካታ አንባቢያን ዘንድ የሚታወቀው አቢሲኒያን ኦዲሴ በሚል የጻፈው መጽሐፍም በተጫነ ጆብሬ መኮንን የሀበሻ ጀብዱ ተብሎ እንደተተረጎመ ይታወቃል። አዶልፍ ፓርለሳክ በ1930ዎቹ በኢትዮጵያ ታሪክ ውስጥ ያደረገው አስተዋጽኦ ሁለቱ ሀገራት ለሚጋሩት ታሪክ በጣም ወሳኝ ነው። ስለዚህም እኛ ግለሰቡን የበለጠ ለማስተዋወቅ እንፈልጋለን። በኢትዮጵያ በነበረው ቆይታ የጻፈውን የሀበሻ ጀብዱን መጽሐፍ ወደ እንግሊዝኛ ለመተርጎም አስበናል። በቀጣዮቹ ወራትም ከቼክ ወታደራዊ ኢንስቲትዩት ጋር በመተባበር እሱን የሚዘክሩ የተለያዩ መርሃ ግብሮችን የምናዘጋጅ ይሆናል። አምባሳደር ሚሮስላቭ እንደነገሩን አገራቸው ከአፍሪካ ቅድሚያ ከምትሰጣቸው አገራት መካከል ኢትዮጵያ በደረጃ 1 የምትመደብ ናት። ሁለቱ አገራት በመከላከያ፣ በኢንዱስትሪ፣ በኃይል ማመንጫ ግንባታ፣ በግብርና፣ በውሃ ልማት ፕሮጀክቶች እንዲሁም በጤናና በሌሎችም ዘርፎች ጭምር በትብብር ያከናወኗቸው አሁንም የቀጠሉ ትብብሮች አሏቸው። በተለይ በቅርብ ዓመታት በመሪዎች ደረጃ የተደረጉ ጉብኝቶች ደግሞ ለግንኙነቱ መጠናከር ሚናቸው ጉልህ እንደሆነ ይነሳል። የቼክ ጠቅላይ ሚኒስትር ፔትር ፊየላ ወደ አዲስ አበባ መጥተው ነበር። ጠቅላይ ሚኒስትር አብይ አህመድም ወደ ፕራግ ተጉዘው ይፋዊ ጉብኝቶችን አድርገዋል። በእነዚህ ጉብኝቶች ወቅት ለኢትዮጵያ በቀረበ ጥያቄ መሰረት የኢትዮጵያን የሰው ልጅ መገኛነት የሚመሰክሩት ቅሪተ አካላት ሉሲና ሰላም በፕራግ ብሔራዊ ሙዚየም ለእይታ የሚቀርቡበት ሁኔታ ተፈጥሯል። አምባሳደር ሚሮስላቭ 1 ዓመት ከመንፈቅ ፈጅቷል ስላሉትና በርካታ ሂደት አልፎ እውን መሆኑን ከጠቆሙን በኋላ በቼክ ብሔራዊ ሙዚየም ያለውን የጎብኚዎች አቀባበል ነግረውናል። And you can see it took more than a year and a half to go through all the necessary procedures. It wasn't easy. It was really strict. ሂደቱ ቀላል አልነበረም። ሁሉንም ሂደቶች ለማለፍና ለማሟላት 1 ዓመት ከግማሽ ወስዷል። በተለይ ከቅርሶቹ ደህንነት አንጻር ጥብቅ ሂደቶችን ማለፍ ነበረበት። የፕራግ ብሔራዊ ሙዚየም በአገራችን በጣም ከተከበሩ ተቋማት አንዱ ነው። ስለዚህ ለሙዚየሙም ለቅርሶቹም ትልቅ እውነት ነው ማለት ይቻላል። ይህን በማስተናገዳችን ኩራት ይሰማናል። የፕራግ ሙዚየም ባለፉት ሳምንታት በርካታ ጉብኝት ሲያስተናግድ ነው የቆየው። በዚህም ምክንያት የጉብኝት ሰዓቶችንም ጨምሯል። የቼክ ሪፐብሊክ ብሔራዊ ሙዚየም የልጆች ሙዚየም በውስጡ የያዘ ነው። ሙዚየሙ ይህ በኢትዮጵያ እውን እንዲሆን ለማድረግ ወስኗል። እዚህ አዲስ አበባ የልጆች ሙዚየም ለማስገንባት የሚያስችል ስምምነትም ከቱሪዝም ሚኒስቴር ጋር እዚያው ፕራግ ላይ የመግባቢያ ስምምነት መፈረሙ ይታወሳል። አምባሳደር ሚሮስላቭ ስለዚህ የልጆች ሙዚየም ፕሮጀክት ጥቂት መረጃዎች አጋርተውናል። የልጆች ሙዚየሙ የፕራግ ሙዚየም ወሳኝ ክፍል ነው። ልጆች በጨዋታ እውቀት እንዲያገኙ የሙዚየም ትርጉምም እንዲገባ ማድረግ ነው ዋናው ስራው። ስለዚህ ይህን እዚህም ለኢትዮጵያ ልጆች ለመተግበር ከሚመለከታቸው አካላት ጋር ስምምነት ላይ ደርሰናል። ለመገንባት የሚሆን ፋይናንስ ተገኝቷል። ሂደቱን ሁሉ አልፎ ከ2 እስከ 3 ዓመታት ይጠናቀቃል ብለን እንገምታለን። በኢትዮጵያ ከቼክ ሪፐብሊክ አምባሳደር ሚሮስላቭ ኮሴክ ጋር ባደረግነው ቆይታ ያነሳነው ሌላኛው ጉዳይ ደግሞ የቼክ የውጭ ጉዳይ ሚኒስቴር በየዓመቱ የሚያከናውነው የኩል ቼኪያ መርሃ ግብርን የተመለከተው ነው። በዚህ መርሃ ግብር ከመላው አፍሪካ የተውጣጡ ወጣት መሪዎች ወደ አገሪቱ ተጉዘው ጉብኝት ያደርጋሉ። አጠቃላይ ዓላማው ደግሞ የቼክና የአፍሪካን የህዝብ ለህዝብ ግንኙነት ማጠናከር ነው። Our government is really interested in having
really good relations with all Africa. መንግስታችን ከመላው አፍሪካ ጋር መልካም ግንኙነት ማጠናከር ይፈልጋል። ዋናው የፕሮግራሙ ዓላማም ቼክን ለአፍሪካውያን ማስተዋወቅ ነው። ወጣት ተጽዕኖ ፈጣሪ አፍሪካውያን መሪዎችን አገራችንን እንዲያውቁና እርስ በርስም መገናኘት የሚችሉበት አጋጣሚ መፍጠር ነው። ጥሩ ፕሮግራም ነው። እስካሁን ከነበሩ ተሳታፊዎችም ጥሩ ምላሽ ነው ያገኘነው። At least the feedbacks from the participants were always good.